የምንገናኝበት መንገድ ዝቅ ያለ ስለሆነ እኛ ትንሽ ነን ማለት አይደለም። ምን ለማለት ፈልጌ ነው? ለምሳሌ በጣም እንቁ ሰዎች አሉ፣ በማንነታቸው ምርጥ ሰዎች፣ በስብዕናቸው ብዙ ትልቅ የምንላቸው ሰዎች አሉ። ግን አንዳንዴ ፈተና ይበዛባቸውና ወይም በተለያየ ፈተና ምክንያት እነሱን የምናገኝበት መንገድ ወይም ደግሞ እኛ ራሳችን ምርጥ ማንነት እያለን የምንገኝበት መንገድ በፈተና ውስጥ መጥፎ ቦታ ሊሆን ይችላል ያለንበት፣ ወይም ደግሞ ወርቀን ሊሆን ይችላል። ለምሳሌ በፈተና በተለያየ ምክንያት እኛ የወደቅንበት እኛ ያለንበት ቦታ ሁኔታው ለኛ የሚመጥን ስላልሆነ ወይም ደግሞ እኛን የማይመጥን ትንሽ ቦታ ላይ ስለተገኘን እኛ ትንሽ ነን ግን ማለት አይደለም። በእርግጥም በማንነታቸው፣ በስብዕናቸው፣ በአስተሳሰባቸው፣ በስነ ምግባራቸው የወረዱ ሰዎች ትንሽ ቦታ ልታገኟቸው ትችላላችሁ። በቃ ለነሱ የማይመጥን ቦታ ልታገኟቸው ትችላላችሁ። ለምሳሌ ሱሰኛ፣ በጣም ሱስ ያለበት ሰው ዝሙት ሲሰራ ልታገኙት ትችላላችሁ። ሲሰርቅ ልታገኙት ትችላላችሁ። ጀስት በጣም ሱስ ካለበት በቃ ምንም ልጠብቁት አትችሉም። በቃ እያስገደደው ነው ኦር ምናምን ነው ገና ምናምን ልትሉ ብዙ ምክንያት ልንሰጥ እንችላለን። ግን አንድ በእምነቱና በስነ ምግባሩ ጠንካራ የሆነ ሰው ባልጠበቃችሁት መንገድ በቃ አልጠበቃችሁት ቦታ አገኛችሁት እንበልና ኢቭን ቦታው በራሱ ትንሽ ሊያስመስለን ይችላል እንጂ እውነተኛ እሱ የሰራ ስህተት እየሰራ ላይሆን ይችላል የምናገኘው። ግን እሱን የማይበጥነው ቦታ ብታገኙት ያ ሰው ትንሽ ነው ማለት አይደለም። ለምሳሌ አንድን ሰው ትንሽ ነው ትልቅ ነው ለማለት እውነተኛ ማንነቱን ማወቅ ያስፈልጋል። ምክንያቱም ሁላችንም በራሳችን የህይወት መንገድ ውስጥ ብዙ ፈተናዎችን ነው የምንጋፈጠው አይደለም። ስለዚህ የህይወት ፈተናዎችን የምንጋፈጥ ከሆነ ህይወትን ለማሸነፍ የማንጓዘው የህይወት መንገድ የለም። ፈተናዎችን ለማሸነፍ ትንሽ ስራ መስራት አለብን ማለት አይደለም። ነገር ግን ፈተናዎቻችንን ለማሸነፍ ትንሽ ሊያስመስሉ በሚችሉ ቦታዎች ላይ ልንጓዝ እንችላለን ነው። ለምሳሌ አንተ ምርጥ ማንነት አለህ፣ ምርጥ ስብዕና አለህ፣ ሱስ የለብህም። ግን ደግሞ ጓደኛ ሱስ አለበትና እሱን ለማውጣት ሱስ አለበት ቦታ ላይ ለአንድ ቀን ለሁለት ቀን ዝም ብለህ ልታሳልፍ ትችላለህ። አይ ነው ለአንተ ጥሩ ላይሆን ይችላል። አዎ ትክክል ነው። ግን ደግሞ ከምፈልገው ከዓላማህና ከእቅድህ አንጻር ሰው ለማገዝ አስበህ ልታረግ ትችላለህ። ኦር ደግሞ አንተ ግዴታ እዛ ቦታ ላይ መገኘት ስላለብህ ልትገኝ ትችላለህ። ስለዚህ የሆነ ሰው በዛ ሲያልፍ አንተን ስላየህ እንዴት እሱ ሰው የሚቅምበት ቦታ እኮ ሲቅም እሱም እኮ አየሁት። አንዳንዱ ሰው በቃ እዛ ሲቅም ጫት ቤት ስላየህ እከሌ እኮ ይቅማል ብሎ ሊያወራ ሁሉ ይችላል። ግን እኮ ሲቅም አላየህም። ግን እነሱ ጋር አብሮ ሊያይህ ይችላል። ያኔ በቃ አንዳንድ ጊዜ በጣም ለምሳሌ እንበልና ብዙ ወንድ ከምትቀያየር ሴት ጋር ስለታየህ በጣም ብዙ በቃ እንደዚህ ያደርጋል እያለ ይወራብሃል። ወንጀል የሰራ ሰው ብዙ ወንጀል ከሚሰራ ሰው ጋር አብሮ ከታየ በቃ ሌባ ነው ሌባ ጋር ስለታየ አንተም ሌባ ነው። እንደዚህ አይነት ነገሮች ብዙ ጊዜ ይባላሉ። ሰዎች የየራሳቸው አስተሳሰብ አላቸው፣ የየራሳቸው እይታ አላቸው። ሰዎች የየራሳቸው ማንነት አላቸው። እኛ ራሳችንን ጭምር ማለት ነው፣ ራሳችንን ሳናወጣ የየራሳችን ባህሪ፣ የየራሳችን ማንነት፣ የየራሳችን አስተሳሰብ አለ። ነገር ግን የምናየው ነገር ሁሉ ግን እውነት ነው ማለት አይደለም። ለምሳሌ አንድ ምሳሌ ልስጣችሁ። አንተ ወይም አንቺ የተሰጣችሁት ውድ የወርቅ ስጦታችሁ ሰም ፖይንት ላይ አንዳንዴ ከአንገት ሊበጠስ ይችላል፣ ከጣት ሊወጣ ይችላል፣ ከእጅ ላይ ሊበጠስ ይችላል። ዘን ቆሻሻ ቦታ ላይ ወደቀ እንበል። ይህ ወርቅ ቆሻሻ ቦታ ላይ ብናገኘው ስለዚህ ወርቁ ቆሻሻ ነው ማለት ነው? የወርቁ ዋጋ ቀነሰ ማለት ነው? ስላላለለት ተበጥሶ ቆሻሻ ቦታ አገኘ ነው እንጂ ወርቁ በራሱ የረከሰ ነው፣ የወረደ ነው፣ ዋጋ የለውም ማለት አይደለም። የሰው ልጅም እንደዛ ነው። ፈተናዎች ስለጣሉን፣ ፈተናዎች በማንፈልገው ቦታ እንድንገኝ ስላስገደዱን ትንሽ ነን ማለት አይደለም። ትንሽ የምንሆነው ትንሽ የሚያሰኙትን እነዚህን የወረዱ ነገሮችን በትክክል ስናገኛቸው በዛን ሰዓት ነው።
ወይም ደግሞ እነዛን ትንንሽ ስራዎች እየሰራን ከተገኘን ያንን ትንሽ ሰዎች ነን። ምን ፈተና ቢበዛብህ፣ ምን መጥፎ ነገር ቢከሰት፣ የሆነ ነገር ግዴታ ትንሽ የሚያሰኙህን ነገሮች ስትሰራ መገኘት አለብህ ማለት አይደለም። ስለዚህ ይህንን በደንብ መለየት ይጠበቅብናል። ምክንያቱም አንዳንዴ ለምን ይቀላቀሉብናል? ለምሳሌ እንበልና ኦፍኮርስ የሆነ ሰዓት አለ። ለምሳሌ ከሌባ ጋር ከሆንክ ሌባ የመሆን እድል ከፍተኛ ነው። ከሱሰኛ ጋር የምትውል ከሆነ ሱሰኛ የመሆን እድል ከፍተኛ ነው። ከወንጀለኛ ጋር የምትውል ከሆነ ወንጀል ውስጥ የመገኘት እድል ከፍተኛ ነው። ግን ሁልጊዜ ነው ወይ? አይደለም። ፖሊስ እንኳን ይዞ አጣርቶ እኮ ነው የሚለቀው አይደለም። ያ ማለት ሁልጊዜ ወንጀለኛ አትሆንም። ኦር ደግሞ የሚጠረጠር ሁሉ ሁልጊዜ እውነት ነው ማለት አይደለም። ስለዚህ የምናየውን ሁሉ እንደሚሆን አድርገን የምናስበው ነገር ይገርመኛል። እኔ ለምን እንዴ ህይወት እኮ ገጠመኝ ነች። በተለያየ መንገድ ሰዎች እናገኛለን። በተለያየ መንገድ ከሰዎች ጋር እንገናኛለን። ምናልባትም አንዳንዴ እኮ ምንም የማያውቁ ሰዎች ባልጠበቁት መንገድ ሰዎች በመሰለኝ ሲያሳስሯቸው፣ ሲያስገድሏቸው ሁሉ ልታዩ ትችላላችሁ። ምክንያቱም የሚያዩት ነገር እውነት ስለሚመስላቸው። ግን መሆን የለበትም። ለምን ጋይስ? በአይናችን የሆነ ነገር በአይናችን ስላየንና ያን ያየነውን ነገር ሊሆን ይችላል ብለን በመስጠት ትርጉም ማለት ድምዳሜ በመስጠት ራሳችንን ማጣት አለብን ብዬ አላስብም። ስለዚህ ትንንሽ ቦታ ስለተገኘን ትንንሽ ሰዎች ነን ማለት አይደለም። ለምሳሌ አንዲት ሴት ለምሳሌ እንበልና በጣም ፈተናዎቹ በስተውባት ስለጠቋቆረች ስለ ራሷን ስላልተንከባከበች ያቺ ሴት የወረደች ሴት ናት ማለት አይደለም። አንድ ወንድ ልጅ ለምሳሌ በጣም እናት አባቱን ለማገዝ ሊሆን ይችላል፣ የትዳር ህይወቱን ለማሸነፍ ኦር ጓደኛውን ፍቅረኛውን ለማስደሰት ሊሆን ይችላል። ማድረግ የማይጠበቅበትን ነገር ወርዶ እየሰራ ብታገኙት፣ ለምሳሌ ሊሸከም ይችላል፣ ጫማ ሊጠርግ ይችላል፣ ምንም ነገር ሊያደርግ ይችላል። ያ ሰው ትንሽ ነው ማለት ነው? አይደለም። ግን ብዙ ሰዎች እንደዛ ነው የሚያስቡት። በቃ ገንዘብ ከሌለው ትንሽ ሰው የሚመስላቸው ሰዎች አሉ። ብቻ ትልቅነትን በቃ በሆነ ነገር ቦርደር ያስቀምጡለታል። ትልቅነት በስብዕና ከመዘን ነው፣ በማንነት ከመዘን ነው፣ በባህሪ በአስተሳሰብ በስሜት ከገለጽ ነው የእውነትም ሰውን ይገልጻል። ነገር ግን ትልቅነትን በገንዘብ በቁሳቁስ ነገር በውጫዊ ነገር ከመዘን ነው ይዞን ይጠፋል። ስለዚህ ውጫዊ በሆኑ ነገሮች እኛ በምንገኝበት አካባቢ እኛ ባለንበት ህይወት በምናምን እየተመለከትን እነዛ ሰዎች ዝቅ ባለ ህይወት ውስጥ ስላሉ፣ ዝቅ ባለ አካባቢ ላይ ስላሉ፣ ዝቅ ባለ ሁኔታ ላይ ስላሉ ማንነታቸው ወረደ ወይም ረከሱ ማለት አይደለም። አንዳንድ ጊዜ እንደው ለምሳሌ እንበልና አንድን ሴት ሰራተኛ ሆና ስላገኘሃት፣ አንድ ወንድ ልጅ ሰራተኛ ሆኖ ስላገኘሽው ትንሽ ነው ማለት አይደለም። በሚገርም ሁኔታ ውስጥ በእንደዚህ አይነት ህይወት ውስጥ አልፈው የሚታዩ ሰዎች በስብዕነታቸው፣ በማንነታቸው፣ በስነ ምግባራቸው ስትመለከቷቸው እጅግ በጣም ጠንካራዎች ናቸው። ለምን? ፈተና ስለሚወልዳቸው፣ ፈተና ስለሚያስተምራቸው። ያንን ፈተና ማለፍ ባይችሉ ኑሮ እኮ ኦልሬዲ ተሰብረው ቀርተዋል ወይ እብድ ሆነዋል ማለት በባህላዊ አገላለጽ እብድ የምንለው አይነት ወይም ደግሞ ተሰብረው ቀርተዋል በአጠቃላይ። ስለዚህ ነገር ግን ያን አሸንፈው በመምጣታቸው እመኑኝ እናንተ ጋር የሌለ እጅግ በጣም ትልቅ ጥንካሬ አለ። ኢቭን በገንዘብ የተሻላችሁ ብትሆኑ፣ በመልክ የተሻላችሁ፣ በስልጣን በብዙ ነገር የተሻላችሁ ብትሆኑ እንኳ እናንተ ጋር የሌለ ለዓለምም ሆነ ለማንኛውም ሰው የሚያበራ እውነተኛ ታሪክ፣ እውነተኛ ትምህርት፣ እውነተኛ ተሞክሮና እውነተኛ ጠንካራነት አለ። ይህንን ለመግለጽ እኮ ግዴታ ዜና መሰራት ኦር ማስታወቂያ መሰራት አይጠበቅበትም። የነሱ ያንን ህይወት አሸንፎ እዛ ቦታ ላይ መገኘት ማስታወቂያ ነው፣ ምስክር ነው። ስለዚህ እኛ መማር ያለብን የነሱን ጠንካራነት እንጂ እነሱ ያሉበትን ህይወት ተመልክተን ለነሱ የምንሰጠው ግምት ዝቅተኛ መሆን አለበት ብዬ አላስብም። አንድ ምሳሌ ልስጣችሁ። የሆነ ሰም ፖይንት ላይ በራሴ
ታለፈ ታሪኬ ላይ ላንሳና የሆነ ሰዓት የሆነ ችግር አጋጠመኝ ማለት ነውና የምጠቀመው ዝም ብዬ እንትን ነው ጀስት ላይክ ነጠላ ጫማ ነው ምናምን ክረምት ነውና በጣም ሳልጠብቀው ለራት ወተን እንዳለ እግሬ ጭቃ በጭቃ ሆኗል ምናምን ነገርና በዛን ሰዓት ያው በዙሪያ ያሉት ሰዎች በስታንዳርዳቸው ከፍ ያሉ ነበሩና ተፍቶብኝ ያለፈ ሰው አለ። በቃ ሊትራሊ እንደ መጥፋት ማለት ነው። አንዳንዴ ሰው ጋር ስትጣሉ ምናምን ጥጭ ብላችሁ የምታልፉት ነገርና ለኔ የማይመጥነኝ ሰው ከኔ ጋር ስላለ ክብሬን ያወርደዋል ብለው የሚያስቡ ሰዎች አሉና እንደዛ እናስባለን። ግን እውነት ለመናገር በማንነታቸው ሰው ከፍም ዝቅም የሚለው በእውነተኛ ማንነቱ ነው። ለምን? እውነተኛ ማንነት በዘመን የሚሻር ስላልሆነ፣ እውነተኛ ማንነት እያበራ ስለሆነ የሚሄደው፣ እውነተኛ ማንነት አሸናፊ እየሆነ ስለሆነ የሚሄደው፣ ምርጥና ተወዳጅ እውነተኛ ማንነት ከሆነ እንደዛ ነው የሚሆነው። ነገር ግን እውነተኛ ማንነት ኑሮን ደግሞ በዛ እውነተኛ ማንነታችን ውስጥ ጠንካራነት፣ አስተዋይነት፣ ለዓለም አልሸነፍ ባይነት የሆነ ሞራል ያለን ሰዎች ሁነን ህልም እቅድ ያዘጋጅተን ጠንክረን የምንሰራ ከሆነ ማንኛውም ሰው የሚደርስበት ቦታ ላይ መድረስ ስለምንችል እውነተኛ ማንነት አሸናፊ ነው የምንልበትም ለዛ ነው። አሸናፊ ነው። እውነተኛ ማንነት ምንም ነገር ቁሳዊ ነገር ባይኖረው እንኳ ማንነቱ በራሱ የደስታ ምንጭ ነው። የደስታ ምንጭ ነው። ስለዚህ በዛ እውነተኛ ማንነት ውስጥ ያሉ ሰዎች ዙሪያቸው ፈተና የተሞላበት ዙሪያቸው ለማንነታቸው የማይመጥን ቢሆን እንኳ ምንጊዜም ትልቅ ናቸው ነው። ስለዚህ የወርቅ ማንነት በዙሪያው ባለ ቆሻሻ ሊደበዝዝ አይችልም የምንልበት ምክንያት እንደዛ ነው። ስለዚህ ጋይስ ለምሳሌ ጓደኞቻችን አሉ። ለምሳሌ እንበልና በጣም በፈተና ውስጥ ያሉ ብዙ ፈተና የሚያሳልፉ ጀግኖች፣ ጠንክረው የሚሰሩ የሚታገሉ፣ ግን ደግሞ እውነተኛ ናቸው በማንነታቸው በምግባራቸው፣ የዋህ፣ ፍቅር ሰጭ፣ ፍቅር ተቀባይ፣ ሰው አማኝ፣ ታማኝ፣ ለሰው ኃላፊነት ወስዶ የሆነ ነገር ለማድረግ ብዙ የማይፈሩ ጀግኖች አይነት ምርጥ ሰዎች አሉ። ግን ህይወታቸው ወረድ ያለ ስለሆነ ኑሯቸው ደከም ስላለ በቂ ገንዘብ ስለሌላቸው እነሱ ትንሽ ናቸው ማለት አይደለም። እነሱ ጀግኖች ሰዎች ናቸው፣ አሸናፊዎች ናቸው። እነሱ ሳይሆኑ ዝቅ ያደረጋቸው ያሉበት ሁኔታ ነው ዝቅ ያደረጋቸው። ላለንበት ሁኔታ ዝቅ ማለት ደግሞ እኛ ብቻችንን ተጠያቂ አይደለንም። በዙሪያችን ያለው ከማህበረሰቡ፣ ሀገሪቱ፣ አባቶቻችን ብዙ ነገሩ ተጠያቂዎች አሉ። ምክንያቱም የነዛ አሻራዎች በሙሉ ውጤት ነው እኛን እዛ ህይወት ውስጥ እንድንኖር ያደረገው አንለስ ወይም ደግሞ በእኛ ስህተት ካልሆነ በስተቀር ማለት ነው። ስለዚህ ሰዎችን የምንመለከትበት መንገድ የተስተካከለ መሆን መቻል አለበት። አንድ ሰው በማይመጥነው ህይወት ውስጥ ስለኖረ በማይመጥነው ህይወት ውስጥ በማይወክለው የህይወት መስመር ስለተጓዘ ትንሽ ነው ማለት አይደለም እና